እናንተ እኔ ግን ማለት ነው ይሄ አብርሽ ስለሚባል ልጅ በጣም እየገረመኝ ነው። ማለቴ በጣም እውነት ለመናገር ትናንትና የሆነ ቪዲዮ ተለቆ ነበር ማለት ነው እና እሱን አጋጣሚ ቲክቶክ ላይ ነበር ያየሁት። ተቆራርጦ እጅግ በጣም የሚገርም ቪዲዮ። ለምሳሌ አሁን ከዚች ከአዲሷ ልጅ ጋር ማለት ነው ስሟ ያዝልኝ ይቅርታ አድርጉልኝ እና ስሟ ማን ነበረ? ብዙም እኔ ሩታ ነው የሚያዝልኝ እና ተመካክረው ቢሰሩ ራሱ በእርግጥ ተመካክረው ነው የሚሰሩ፣ ግን በዚህ ልክ መሆን የለበትም። እኔ ይቅርታ አድርጉልኝና ማለት ነው የፈለገው ነገር ቢሆንም ማለት ነው እንደዚህ መሆን የለበትም። አስባችሁታል? እየተሳሳሙ ምናምን ማለት ይሄ ደግሞ ትዳር ነው። እኔ ትዳርና እኔ አላቅም። አሁን በጣም ነቆራሊ ናቸው ባለ ትዳሮቹ ዩቲዩበሮች። እውነት ነው ውሸት ነው እኛንም ኃጢአት ውስጥ አታስገቡን። እውነት እቺ ውብዬ የምትባል ራሱ በሰሞኑ በጣም ተነስቶባታል በኃይለኛው። የምር እኔ ግን ማለት ነው በቃ ኦልሬዲ ትዳር ለመያዝ ራሱ ፈርቻለሁ። ለምን አትሉኝ? አሁን ውብዬና ናሂ በጣም የሚያስቀና ትዳር ነበራቸው፣ እውነት ከሆነ ማለት ነው። ግን አሁን እኔ እውነት መሆኑን ራሱ አላምንም። በጣም ናሂ የሚባለው ለሴት ልጅ ክብር አለው ምናምን እሷም ከስደት መታ እንዳገኛት ምናምን ሁላችንም እናውቃለን። አሁን እንደገና ስሳይ በጣም ነው የተሰማኝ። በቃ እኛ ያላገባ ነው በቃ ቁመን ቀረን ብዬ ራሱ በጣም ነው ያዘንኩት ማለት ነው በእውነቱ ከሆነ። ምክንያቱም እኔ እንጃ በጣም ብዙዎች ናቸው። ስለዚህ አሁን ይሄ ራሱ አብርሽ የሚባል ልጅ ማለት ነው ባለትዳር ነው። ኦልሬዲ አርግዛለች ፍቅረኛው። ስለዚህ በዚህ ልክ እየሳመችው ምናምን፣ ኧረ እኔ በጣም ነው የሚደብረው። ጋይስ ጎበዝ ተው እንጂ ወዴት እያመራን ነው? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። እናመሰግናለን ሰብስክራይብ ስለምታደርጉ እና ማለት ነው። ጉድ እኮ ነው። እኔ የመጣሁበት ዛሬ ስለዚህ ስለ አብርሽ ነገር ላወራ ነው የመጣሁት ማለት ነው። እሱ ምንድን ነው ወዴት ነው ካላችሁኝ ማለት ነው ይቺ ማለት ነው ይቺ የምታምረዋ ቆንጅየዋ አለች። እኔ ቆንጅየዋ ልበላት እንጂ ለነገሩ ላይ ቢያምር ምን እንደው የተንቢ ጉድሽን ታያለሽ ወይ? የተንቢ ለነገሩ ማንንም አይሰማም። በነገራችን ላይ ዩቲዩብ ላይ ስትሰሩ በቃ ቆራጥ መሆን አለባችሁ። ለኬሳ ሰውን በጣም ብዙዎች ይተቹታል። ቤተሰብ አያይም፣ ቤተሰብ ምን አይሰማም። ዝም ብሎ ነው ወደ ገደለው የሚገባ ማለት ነው። ግን ይሄ በጣም እየገረመኝ ነው። የሚገርማችሁ ነገር እንዴ እኔ ማለት የፈለገው ነገር እንኳን ለዩቲዩብ ቢሆን የሚሰሩት ራሱ በእርግጥ ተነጋግረው ነው የሚሰሩት። ግን በጣም ወረዱ። አስባችሁታል? ትናንት እንዴት እየሳመችው እንደነበር ምናምን አይታችኋል ጋይስ? ያችን ልጅቱ ማለት ነው በጣም ነው የገረመችኝ። እኔ ጎበዝ እንዴ ነችና በዚህ ልክማ መሆን የለበትም ጎበዝ። ባለትዳር ሆኑ ምናምን ነገር እኔ ግን የፈለገው ቢነጋገሩ ራሱ እግዚአብሔር እኔ ቀናለሁ። ይቅርታ አድርጉልኝና እች ራሱ ምንም አትናገር ሩታ ተብዬ ግለሰብ። የእሷ ቤተሰቦች ሲያዩት ይህንን ቪዲዮ እንደገና ደግሞ የእሱ ቤተሰቦች ሲያዩት ምናምን በጣም ነው የሚደብረው። አሉ አይደል እንዴና ሀይሚነ ብሩክ የሚሰሩት እኮ በጣም ደስ የሚል ቪዲዮዎች ናቸው የሚሰሩት ጋይስ። በቃ ለተመልካችን ለምንም ለሁሉ ነገር በጣም ደስ የሚሉ ቪዲዮዎች ናቸው የሚሰሩት። ስለዚህ እነዚህ ልጆች ስለምን ከነሱ ተምረው እንደዚህ አይነት ነገር አይሰሩም? እኛ ራሱ ከነሱ ምን እንማረ? የምር እኛ ስንናገር አንዳንዴ ያረብስማም። እኛ ስንናገር አንዳንዴ ለምን ተናገራችሁ ምናምን እያላችሁ ኮሜንት ላይ የምትሳደቡ ሰዎች ያላችሁ ማለት ነው፣ አለቅላቂ። ነገር ግን ይህ ፈጽሞ ስህተት ነው። የፈለገው ተነጋግረው ቢሰሩ ራሱ እንደዚህ አይነት ቪዲዮ መለቀቅ የለበትም ጋይስ። ጎበዝ ተው እንጂ እየተሳሰብን እኛስ መተሳሰብ አለብን። እና ጭራሽ ብሶባቸው መጡ ማለት ነው። ብሶባቸው እኔ ከየት እንደሚያመጣቸው አላውቅም። ሴቶችን ራሱ ሸክፎ ነው የሚያመጣቸው የሰላም እና ያለው ነገር እንግዲህ ይህን እውነት ለመናገር በጣም ነው የገረመኝ። በእውነቱ ከሆነ በጣም ነው የገረመኝ ከምር። እንደዚህ መሆን የለበትም ጋይስ፣ እንደዚህ መሆን የለበትም ነው የምለው። ሌላ እኔ ምን እንደምል አላውቅም ከምር። ሲልክ ተጃጃሉ። እኔ እኮ ይሄ ለኛ ምንድነው ቁም ነገር የሚያስተምርን? በጭራሽ እኮ የቁም ነገር የሚያስተምር ምን የለ፣ ዝም ብሎ መጃጃል፣ መግማማት ብለዋል እማማ ዝናሽዬ ማለት ነው። እና የመግማማት ጥግ ነው እያሳዩን ያሉ። ለማንኛውም እንግዲህ በጣም ያሳዝናልን፣ በጣም ያሳፈራል። በዚህ ልክ መሆን የለበትም። ባይሆን ደስ ይለን ነበረ ማለት ነው። ግን ከሆነ ምንም ማድረግ አይቻልም እላችኋለሁ። እና ኤቭሪዌዲ ይሄ ነው። በተረፈ ግን ሁላችሁንም ያው እንደዚህ ነው የምለው። እኔ ለምን እላለሁ አውዝ ቤታም ሸይጣን ረጅም በቃ እንዲህ ሁሌ ይመጣሉ መሰገጥ፣ ሁሌ ይመጣሉ መሰገጥ። ቆይ እኛ ምን እንማር ከእናንተ? ምን እንማር? ወይኔ
ወይኔ ወይኔ ወይኔ በላቸው ብሏል። በጣም አብዙት። ኢትዮጵያ ያሉ ዩቲዩበሮች አሁን በቃ የሚያደርጉትን ራሱ አያውቁም እኮ ኤዲት ማድረግ አይችሉ፣ ለሰው ምን እንደሚቀርብ አያውቁ። ይህ ቪዲዮ ሰው ያስተምራል አያስተምርም ብለው ራሱ አይለቁ። ዝም ብለው ብቻ እንደመጣላቸው ይለቃሉ። ከዛም በኋላ በቃ ዘሩ ቀለጥ ነው የሚለው። የእውነት በጣም የሚያሳፍረው። በዚህ ልክ ራሱ መሆን የለበትም ጋይስ። እንዴ ምነው ሸዋ አንዳንዴ ለተመልካች ራሱ ክብር መኖር አለበት። ይቅርታ ይቅርታ ውዶቼ ማለት ነው። ጉንፋን ይዞኝ ጉንፋን ጋር እየተነፋነፍኩኝ ነው የምሰራ ማለት ነው። እና ያለው ነገር ይሄ ነው። ለማንኛውም አብርሽ የምትባል ሰው ወይ መቼ ነው ወደ ቅቅል በምትዞረው? ወይኔ የተንቢን ጉድ እንደው እያየሽ ነው። ኧረ የተንቢማ ታያለች እኮ የተንቢማ ይኸው የተንቢ ራሱ አንድ ሰሞን እኮ ሙልጭ አድርገው ለእሷ እኮ መልስ አልሰጠም ራሱ ለእሷ መልስ አልሰጠም። ስለዚህ እሱ ለማንም መልስ አይሰጥም። ለማንም ምንም ማለት አይሰጥም። ምንም አላለም። ያው ሀይሚ ናት ወጥታ የተናገረች እንግዲህ ቀንታ ነው ምናምን ገለመሌ ብላ ያው ብሩክ ለሀይሚ ይቅርታ ጠይቋል። ነገር ግን አብርሽ ለማንም መልስ አልሰጠም። ዝም ብሎ ነው ማለት ነው። የሀገር ቆንጆ ሴቶችን የሚያመጣልን እና እኛም ከመደሞች ነው ሆነን እነሱን እናያለን። ያው ያለው ነገር ይሄ ነው። በተረፈ ግን ወሬ በጣም ጉንፋን አሞኛል ቤተሰብ። ለማንኛውም እንግዲህ ያለው ነገር ይሄ ነው። በተረፈ ሰላማችሁ ብዙ ትትርፍርፍ ይበልልኝ። እናመሰግናለን ስለነበረን ጊዜ። ወሬ ያላብዛባችሁ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን፣ ዘረኝነት፣ ሁሉም ነገር በቃ ይበለን እና ያለው ነገር ይሄ ነው እላችኋለሁ። ኤቭሪባዲ ቪዲዮ ከተመቻችሁ ሰብስክራይብ ላይክ አድርጉ። ካልተመቻችሁ ደግሞ ዲስላይክ አድርጋችሁ እንውጡ ማለት ነው። እናማ ይሄ ነው። በአዲስ ቪዲዮ በኋላ ላይ ከችልላችኋለሁ። እስከዛ ድረስ አሁን ስራ ልሰራ ነው። ያለው ነገር ይሄ ነው። በጣም እናዝናለን። ስለ ኢትዮጵያ ዩቲዩበሮች ስለሚሰሩት ሀረካት እናዝናለን፣ እናስተዛዝናለን። ምንም ማድረግ አይቻልም በሚለው ትይዙታላችሁ። አሁን እኛም አለንላችሁ እነ ቆርጦ ቀጥላለን ማለት ነው። ጉድ እኮ ነው ርዕስ ማወቅ እና ያለው ነገር ይሄ ነው። በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ። ቴንኪው